አንተ ይቅር ስትል ይቅር ማለትህ እኮ አልተጎዳህም ማለት አይደለም። ስብራት አልገጠመህም ማለት አይደለም። ተጎድተሃል። ግን የጎዳህ ሰው አይገባውም ይቅርታ። የጎዳህ ሰው ምህረት አይገባው፣ ግን ያስፈልገዋል። አንተ ማድረግ ያለብህ ይቅር ማለት ብቻ ነው። የሚያስፈልገውን ትሰጠዋል። የሚገባው ቅጣት ሊሆን ይችላል። የሚገባው በቀል ሊሆን ይችላል። መንፈሳዊው ዓለም ግን እሱን አይፈቅድልንም። የበደላችሁን ሰው ይቅር ብትሉ እኔ እናንተን ይቅር እላችኋለሁ። እግዚአብሔር በልቤ ያስቀመጠውን ሐሳብ ነው የማካፍላችሁ። እግዚአብሔር የሚናገር አምላክ ስለሆነ፣ እግዚአብሔር ታማኝ አምላክ ስለሆነ፣ ወደ እያንዳንዳችን ህይወት እግዚአብሔር ስለሚመጣ ድምጹን ስለሚያሰማን ጌታን በጣም አድርጌ አመሰግናለሁ። በዚህ ምሽት የከበረውን የእግዚአብሔርን ቃል እንካፈላለን። ጌታችን ኢየሱስ ክርስቶስ መስቀል ላይ በዋለ ጊዜ 7 ንግግሮችን አድርጓል። ከሰባቱ ንግግሮች ውስጥ አንዱን ንግግር ወስደን ከናንተ ጋር ዛሬ ምሽት እንካፈላለን። ቆመን ሉቃስ 23:34 አንብበን ጌታን አክብረን እንቀመጣለን። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። የናዚ ጭፍጨፋ ታውቃላችሁ። አይሁዳውያንን በጣም ባሰቃቂ ሁኔታ የሂትለር መንግስት ጨፍጭፏቸዋል። በጣም ብዙ አይሁዳውያን በግፍ አልቀዋል። በጣም በሚያሳዝን ሁኔታ ጭካኔ በተሞላበት መንገድ ነው የጨረሳቸው። ከናዚ ወታደሮች መካከል አንዱ ሆስፒታል ውስጥ ሆኖ ለሞት እያጣጣረ እዛ ሆስፒታል ውስጥ አይሁዳዊ ሰው ይኖራል ወይ ብሎ ነርሷን ጠየቃት። እንዳጋጣሚ አንድ አይሁዳዊ ከዛ ሆሎኮስት የተረፈ እዛ ሆስፒታል ውስጥ የሕክምና ዕቃ የሚጣልበት ቆሻሻ የሚጣልበት ቦታ የሥራ ዕድል አግኝቶ ይሰራል እና አለ አንድ አይሁዳዊ ብላ ነገረችው። ባክሽን ጥሪልኝ ብሎ አስጠራት እና ሲመጣ ያ የናዚ የሂትለር ቅጥረኛ የነበረ በርካታ አይሁዳውያን በእጁ እንዲሞቱ ምክንያት የሆነ ሰው ይህንን አይሁዳዊ ያየው እንደዚህ ያለው፣ አሁን ልሞት ነው፣ ግን በአይሁድ ሕዝብ ላይ ያደረግኩት ግፍ ነፍሴን እያስጨነቃት ነው። ጭካኔ በተሞላው መንገድ ብዙ አይሁዳውያንን ገድያለሁ። በብዙ አይሁድ ሕዝብ ላይ ግፍ ፈጽሜያለሁ። የዛሬ ዓመት ገደማ በተለይ በአንድ ቤት ውስጥ ብዙ አይሁዳውያንን አጉሬ እዛው በእሳት እንዲጋዩ አድርጌያለሁ። አንዳንዶቹ ከእሳቱ ለማምለጥ በመስኮት ሲዘሉ ከርቀት በጥይት እየመታው ገድያለሁ። ይህ ደግሞ በጣም ትልቅ ጸጸት ስለተሰማኝ የፈለኩ ይቅር እንድትለኝ ነው አለው። ምህረት አድርግልኝ፣ ከመሞቴ በፊት ይቅርታ እንድታደርግልኝ እፈልጋለሁ አለው። ስምዖን ዊንስተል የተባለ ሰው ነው። ያ ሰው ዘ ሰንፍላወር የሚል መጽሐፍ ጻፈ እና መጽሐፉ ላይ ሲናገር ሰውየው ይቅርታ ሲጠይቀው እዛ አልጋ ላይ ተኝቶ አየሁት ይላል እና ይቅር ልበለው አልበለው በሚል በሁለት ጥያቄ ነፍሴ ተወጠረች አለ። ግን የፈጸመው በደል እሱ ራሱ የዛ ሆሎኮስት ሰርቫይቫል ነው። አየውና ይቅር ሳይለው ትቶት ወደ ስራው ተመለሰ። በሚቀጥለው ቀን ለስራው ሲመጣ ነርሷ እንደገና ጠራችውና ያኮ ትላንትና ያናገረ ሰው ህይወቱ አልፏል እና የነበረውን ንብረት ላንተ እንድሰጥ ፈልጓል አለችው። ንብረቱንም አልቀበልም አለ። ከዛ በኋላ ግን ጸጸት ውስጡ ገባ። ምን የሚል ጸጸት? ይቅር ማለት ነበረብኝ ወይስ ደግሞ አልነበረብኝም የሚል ጸጸት። እንደዛ እያጣጣረ ይቅር በለኝ ብሎ ሲለምነኝ ይቅርታ ላደርግለት ይገባ ነበር ወይስ ደግሞ ሳላደርግለት መውጣቴ ልክ ነበርኩ የሚል ጥያቄ ነፍሱን ያዘችው። ለዚህ ነው መጽሐፉን ሲጽፍ ታዋቂ ሰዎችን፣ የሃይማኖት መሪዎችን፣ ታላላቅ ሰዎችን ቃለ መጠይቅ ይሄን ታሪክ ነግሯቸው እናንተ ብትሆኑ ምን ታደርጉ ነበር ብሎ ነው መጽሐፉን የጻፈው። ይህ ሰው የወሰነውን ውሳኔ እንደ መነሻ ወስደን እናንተ ብትሆኑ
ምን ታደርጉ ነበር? የበደላችሁ ሰው፣ የጎዳችሁ ሰው፣ ብዙ ግፍ በህይወታችሁ የፈጸመ ሰው፣ መንገዳችሁ ላይ የቆመ፣ ትዳራችሁን የረበሸ፣ ደስታችሁን የሰረቀ፣ ጤናችሁን ያወከ፣ ሰላም እንድታጡ ያደረገ የረበሻችሁ ሰው ቤተሰብ ሊሆን ይችላል፣ እህት፣ ወንድም፣ ጓደኛ፣ ዘመድ ሊሆን ይችላል። ግን በድሏችኋል፣ ግፍ ፈጽሞባችኋል፣ ደስ የማይል ነገር አድርጎባችኋል፣ እንቅፋት አድርጎ እንድትወርቁ አድርጓችኋል። እንዲህ አይነት በደል የፈጸመባችሁን ሰው ይቅርታ ቢጠይቃችሁ ምን ትመልሱለታላችሁ? ስምዖን ትቶት ሄደ፣ ወደ መጀመሪያው ወደ ስራው ተመለሰ። ጌታ ኢየሱስ ክርስቶስ ቢሆን ኖሮ ምን ያደርግ ነበር የሚለውን ጥያቄ ነው ዛሬ የምንመልሰው። ኢየሱስ ቢሆን ያ አልጋ ላይ እያጣጣረ ያለ በደለኛ ሰው፣ ኃጢአተኛ ሰው። ታውቃላችሁ፣ በበዳይና በተበዳይ መካከል ያለ በደል የሚባል ነገር አለ። በዳይ ካለ ተበዳይ አለ። በዳይና ተበዳይ መካከል የገባውን በደል ማስወገድና ማስቀረት የሚችል ይቅርታ ብቻ ነው። ወደ ጌታ ወደ ኢየሱስ ክርስቶስ ቢሆን ይሄ የጀርመን ወታደር የቀረበው ኢየሱስ ምን ይለው ነበር የሚለውን መጽሐፋችንን ስንመለከት ግፍ እየፈጸሙበት የነበሩትን ምንም ባላደረገ ንጹህ ሰው በግፍ ነው ኢየሱስ የተያዘው። አይሁዳውያን ኢየሱስን ለመስቀል ሕጋቸውን ጥሰዋል፣ ሕጋቸውን ተላልፈዋል። የአይሁድ ስርዓት ምንም ጥፋት የሚገኝበት ሰው ቢኖር በበዓል ቀን አይያዝም። ኢየሱስን የያዙት በበዓል ቀን ነው። የአይሁድ መጽሐፍ ሐሰተኛ ምስክር አትቀበል ይላል። በኢየሱስ ላይ ሐሰተኛ ምስክር አቁመዋል። እነ ቀያፋ ናቸው ይሄን ያደረጉት። ሕጋቸው የሰንሃድሪን ጉባኤ ወንጀለኛ ላይ ፍርድ ሲሰጥ የሚጀምረው ከትንሽ ሰው አስተያየት ነው። ነገር ግን የተጀመረው በቀያፋ ነው። ሕግ ጥሰዋል ኢየሱስን ለመግደል። ኢየሱስ ክርስቶስ እንዲሞት ለማድረግ ስርዓቱን አልፈው ሄደዋል። የተጻፈውን ተጻራሪ ተግባር ፈጽመዋል። አሳልፈው ሰጡት። ጲላጦስ እንዲሞት ፈቀደ። እጁን በውሃ ታጠበ። ቀያፋ ይወገድ አለ። እነ ሄሮድስ ስቀለው አሉ። ኢየሱስ ሊሰቀል መጣ። የሚሰቀልበት እንጨት ላይ ተኛ። እንጨት ላይ ተኝቶ እንጨቱ ተቀምጦ መሬት ላይ ገና ሳይተከል ነው የመጀመሪያው ቃል የወጣው። 7 ንግግሮችን አድርጓል። እንጨቱ ተተክሏል፣ መሬት ላይ ተጥሏል። ኢየሱስን አስተኝተውታል። ሰማይን ያያል። እንደዚህ አላቸው፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይቅርታ ያወጀው ለገደለው የሮም ወታደር ብቻ አይደለም፣ ሚስማር እያስገባ ለነበረው ሰው ብቻ አይደለም። ይቅርታ ያወጀው ትላንትና ሆሳዕና ብለው የዘመሩ ገና ሲገባ ወደ ኢየሩሳሌም፣ ትላንትና እሁድ ቀን ሆሳዕና ነው፣ ፓልም ሰንዴ ነው፣ ዘንባባ ይዘው የመጡለት ቀን ነው። ሲቀበሉት ደማቅ አቀባበል አድርገውለታል። የተቀባው መጣ ብለዋል። መሲሁ መጣ አሉ። ድንቅ በሆነ ሁኔታ በአህያ ውርንጭላ ላይ ተቀምጦ ሲገባ ልብሳቸውን አንጥፈውለታል። እነዚህ ሰዎች ናቸው አስወግደው ያሉት፣ ይሰቀል ያሉት። ለምን ሲመጣ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ከተማይቱ ተደበላልቃለች፣ ኢየሩሳሌም ተናውጣለች። በጣም ታላቅ ነገር ሆኗል። መሲሁ ነው የገባው። እነዚህ አይሁዳውያን የመጣው መሲህ ወደ ሮማውያን በኩል ወደ ግራ ይሄዳል ብለው ሲጠብቁት እሱ ሄዶ የነ ጲላጦስን ዙፋን ይገለብጣል፣ በዳዊት ዙፋን ላይ ይቀመጣል፣ እነዚህን ጠላቶቻችንን ይመታልናል ብለው ሲጠብቁት እሱ ወደ ቀኝ ሄደ፣ ወደ ቤተ መቅደስ ሄደ። እርግብ ሻጮችን ገበታ ገለበጠ። ይሄ ቤት የጸሎት ቤት ነው አለ። ቅናቱን አሳየ። ያን ጊዜ አሴሩበት፣ ያን ጊዜ ቂም ያዙበት። ነጋዴዎች ተቀየሙት፣ እርግብ ሻጮች አኮረፉ፣ ገንዘብ ለዋጮች ሊያስወግዱት ተነሱ። በቅናት ይወገዳሉ፣ ይሰቀላሉ። ሄሮድስ ተስማማ።
ጲላጦስ ፈረመ። ቀያፋ አጸደቀው። የአይሁድ ሕዝብ ሁሉ ይሞታሉ። የሮም ወታደር በሚስማር ወጋው። ያን ጊዜ ነው የሚያደርጉትን አያውቁምና ይቅር በላቸው አለ። ሰባቱንም ንግግር ፈጠን ብዬ ልንገራችሁ። ይሄ ንግግር ይቅርታ ነው። የይቅርታ መልእክት ነው። የተጀመረው መስቀሉ ሞቱ የተጀመረው በይቅርታ አዋጅ ነው። ኢየሱስ ይቅርታን አውጇል። የሚያደርጉትን አያውቁምና አባት ሆይ ምን በላቸው? ይቅር በላቸው። ሁለተኛ የተናገረው ደግሞ እዛው ሉቃስ 23 ላይ ያ በጎኑ የተሰቀለው አንዱ ወንበዴ ምን ይለዋል? በመንግስት በመጣ ጊዜ አስበኝ ይለዋል። ያኛው እስቲ አውርደን እያለ ይጠይቃል። ይሄኛው ደግሞ እስቲ አውጣን ይላል። በጣም የሚገርም ነው። አይኑ የበራ ነው። ጌታ እንደዚህ ያለው እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። ይሄ ሁለተኛው ንግግር ድነት ነው። የመዳን መልእክት ነው። ከይቅርታ የቀጠለ የጌታችን ተስፋ ድነታችን ነው። ከሞት ማምለጣችን ነው። ለኔ ነው አልነው። ይሄን ፕሮግራም ለኔ ነው የሞተው። እኔን ነው ይቅር ያለው የማይገባኝን። ወገኖቼ ሆይ እዚህ ቤት ውስጥ ምህረት የሚገባው ማንም የለም። የሚበቃ ማንም የለም። ነገር ግን ስለሚያስፈልገን ግን ምህረት አድርጎልናል። ሁለተኛው መዳን ድነት ነው። ከኔ ጋር በገነት ትሆናለህ አለው። ሶስተኛው ደግሞ የምታዩት ዮሐንስ 19:26 ላይ ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት ይላል። ይሄ ሶስተኛው ንግግር ፍቅር ነው። ዮሐንስ ከዛ ሰዓት ጀምሮ ወሰደው ይላል። ይቅርታ ነው፣ ድነት ነው። ከዛ ሶስተኛው ፍቅር ነው። ሁለት የሚወደውን ደቀ መዝሙር እናቱን አደራ ሰጠው። ከዛ በኋላ ለ3 ሰዓታት ያህል ሰማይ ጨለመ። ጨለማ ሆነ፣ ሰማይ ተዘጋ። 3 ሰዓት ሙሉ ጌታ ይሄን ከተናገረ በኋላ ከ3 ሰዓት በኋላ ማቴዎስ 27:46 ላይ ሲናገር በ9 ሰዓትም ይላል ኤሎሂ ኤሎሂ ላማ ሰበክታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው ይላል። ይሄ ደግሞ መቤዠት ነው። የመቤዠት ንግግር ነው። ስለ መቤዠት እያወራ ነው። አምላኬ አምላኬ ለምን ተውከኝ? ለማ ሰበክታኒ አለ። መቤዠት ነው። አምስተኛው ንግግሩ ዮሐንስ 19:28 ላይ ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማው አለ ይላል። ይሄ ደግሞ መከራ ነው፣ ሰፈሪንግ ነው። አሁን ጠማው። ብዙ ደም ፈሶታል። ሐሙስ ምሽት ነው የያዙት። ሌሊት ሲያንገላቱት ነበር። አንዴ ቀያፋ ጋር፣ አንዴ ሄሮድስ ጋር፣ አንዴ ጲላጦስ ጋር ሲያመላልሱት ነክቷል። አልተኛም፣ እረፍት አልነበረውም። ደም ፈሶታል። ጌቴሰማኒ ላይ ሲጸልይ ነርቮቹ ግንባሩ አካባቢ የነበረው ነርቭ ከታላቅ ጭንቀት የተነሳ ተበጥሷል። ያ ማለት ሰውነቱ ሴንሲቲቭ ያደርገዋል። ህመም አለው። መስቀሉን መሸከም ያቃተው ስለደከመው ነው። መስቀሉ ከባድ ሆኖ አይደለም። የሚሞቱበትን መስቀል ይሸከሙ ዘንድ ሕግ ያዛል፣ የሮም ሕግ። ስለዚህ መከራ ነው። ተጠማው አለ። ጠማው። ስለኔና ስለናንተ እኛ ጣፋጭ እንድንጠጣ እሱ ግን መራራ ጠጣ። በጠማው ጊዜ ሆምጣጤ ሰጡት ይላል። በሰፈነግ አድርገው ለማን ጣፋጭ ለመስጠት? ለኔና ለናንተ። ይሄ መከራ ነው። አምስተኛው። ስድስተኛው እዛው ቁጥር 30 ላይ ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ ይላል። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል። ይሄ ደግሞ ድል ነው። ተፈጸመ፣ አበቃ። it is finished፣ አለቀ። ኢየሱስ ያድናል። የኛ ድነት ፍጻሜ አገኘ፣ ድል አገኘ። በጣም ደስ ይላል። የመጨረሻው ደግሞ ሉቃስ የሚነግረን 23:46 ላይ ኢየሱስም በታላቅ ድምፅ ጮኸ ይልና አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ ይላል። ዋስትና ነው። ሴኪውርድ አደረገው ድነታችንን።
ነፍሴን ላንተ ምን አረጋለሁ አደራ እሰጣለሁ አለ ይላል። ወደ መጀመሪያው ልመልሳችሁ። የመጀመሪያው ንግግር ነው ዛሬ የምንካፈለው። ምህረት ነው፣ እሱ ይቅርታ ነው። ኢየሱስ ክርስቶስ ይቅር ያለን ይቅርታ የሚገባን ሰዎች ስለሆንን አይደለም። 4 ነጥብ። እዚህ ቤት ውስጥ ይቅርታ የሚገባው ሰው የለም። የሚበቃ ማንም የለም። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል። የተገባው ሰው የለም። ግን ሁላችንም የእግዚአብሔር ይቅርታ ስለሚያስፈልገን የማይገባን ግን የሚያስፈልገን ስለሆነ ይቅር አለን። እግዚአብሔር እንዴት ድንቅ አምላክ ነው። በደላቸውን አይቆጥርባቸውም ነበር። እግዚአብሔር በክርስቶስ የማስታረቅ ሥራ ምክንያት እሱ መስቀል ላይ ሞቶ ምህረት አወጀልን። ይቅር ተብለናል። እዚህ ቤት ውስጥ ይቅር ያልተባለ የለም። ቅድም ሲዘመር ነበር እኮ ስለ ይቅርታ፣ ስለ ምህረት። ይቅር አለን ጌታ፣ ምህረት አደረገልን። የተማረ ህዝብ ነው እዚህ ያለው። ይቅር የተባለ ህዝብ እግዚአብሔር የተባረከ ይሁን። ይቅር ያልተባለ ማንም የለም። እግዚአብሔር ምህረት አድርጎልናል በፊቱ እንድንገኝ። ስለዚህ ይሄንን ይቅርታ የአምላካችንን የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ይቅርታ ወስደን እኛ ደግሞ ይቅር እንድንል ስለ ይቅርታ ልነግራችሁ ነው ልቤ ውስጥ የሞላው። እሱ ይቅር ካልን፣ የማይገባንን ከሰጠን፣ የሱን ይቅርታ ከተቀበልን፣ እግዚአብሔር ምህረት ካደረገልን፣ ኃጢአተኞችን በደለኞችን በየቀኑ እየበደልነው ዕለት ዕለት እያሳዘንነው ይቅር ካለን፣ ድፍት ብለን ማረኝ ስንለው ከማረን፣ በፊቱ ለመቅረብ ብቃት እንድናገኝ በክርስቶስ ደም ካጠበን ከቀደሰን፣ እኛ ደግሞ የበደሉንን ይቅር ልንል ይገባል። የተበደላችሁ ሰዎች እዚህ ቤት ትኖራላችሁ። በደል ሁሌ ይፈጸማል። በግንኙነት መካከል ግጭት ይኖራል፣ አለመግባባት ይፈጠራል። ምክንያቱ ልዩ ልዩ ሊሆን ይችላል። የሚያጋጨን፣ የሚያቀያይመን፣ የሚያጣላን ምክንያት በጣም ብዙ ሊኖር ይችላል። ምንድነው መፍትሄው? በዳይ አለ፣ የበደለን ሰው አለ። እኛ ደግሞ ተበዳይንን ተበድለናል። በበዳይና በተበዳይ መካከል እንዳልኳችሁ ደግሞ የገባ ምን አለ? በደል አለ። በደሉን ነቅሎ ሊያወጣው የሚችለው ይቅርታ ብቻ ነው፣ ምህረት ብቻ ነው። ስለዚህ ይቅር እንድትሉ ክርስቶስ ይቅር እንዳላችሁ ይቅር እንድትሉ። በእርግጥ የበደላችሁ ሰው ጎቷችኋል፣ ግፍ ፈጽሞባችኋል፣ የማይገባችሁን ነገር አድርጎባችኋል። ምርጫ የላችሁም። ይቅር ላለ ማለት ምርጫ የላችሁም። ቅድም ፓስተር ባስተዋወቀው መጽሐፌ ላይ ስለ ይቅርታ ትንሽ ጽፌያለሁ። እሱን ትንሽ ላንሳ፣ ከመጽሐፌ አንዳንድ ሐሳቦችን ላንሳ። የማቴዎስ ወንጌል ጌታ ኢየሱስ ክርስቶስ በወንጌል ውስጥ 5 ትላልቅ ትምህርቶችን እንዳስተማረን እናውቃለን። የመጀመሪያው ትምህርቱ ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 ላይ የተራራው ትምህርት ተብሎ የሚጠራው ትምህርቱ ነው። እዛ ትምህርት ውስጥ ይቅርታን ደጋግሞ አስተምሯል። ምዕራፍ 6 ላይ እንሂድና ቁጥር 14 እና 15ን እናንብብ። እንደዚህ ይላል፣ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ምን ይላል? ይቅር ይላችኋል። ቁጥር 15 ላይ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። በጣም አስደንጋጭ ቃል ነው። የማናስተውለው ተግባራዊ የማናደርገው ችላ ምንለው ቃል ነው ይሄ ቃል። 2 ነገር እዚህ ውስጥ አለ። አንደኛ ለሰዎች ኃጢአታቸውን ይቅር ብትሉ እግዚአብሔር ደግሞ እናንተን ምን ይላቸዋል? ይቅር ይላቸዋል። ሁለተኛ ለሰዎች ኃጢአታቸውን ይቅር ባትሉ የሰማዩ አባታችሁ ደግሞ ይቅር አይላችሁም። እንዴት እየኖርን ነው? እንደዚህ አይነት ከባድ ቃል ይቅር ካላልክ ይቅር አትባልም ነው እያለን ያለው።
ግፍ ተፈጽሞብሃል እኮ በደል ደርሶብሃል በጣም ልብን ሚሰብር ነገር ገጥሞሃል ግን ይቅር የምትለው ይቅር እንድትባል ነው እግዚአብሔር ይቅር እንዲልህ እሱ አንተ ይቅር ስትል ይቅር ማለትህ እኮ አልተጎዳህም ማለት አይደለም በደል አልገጠመህም ስብራት አልገጠመህም ማለት አይደለም ተጎድተሃል ግን የጎዳህ ሰው አይገባውም ይቅርታ በፍጹም አይገባው የጎዳ ሰው ምህረት አይገባው ግን ያስፈልገዋል አንተ ማረግ ያለብህ ይቅር ማለት ብቻ ነው የሚያስፈልገውን ተሰጥቷል የሚገባው ቅጣት ሊሆን ይችላል የሚገባው በቃል ሊሆን ይችላል መንፈሳዊው ዓለም ግን እሱን አይፈቅድልንም የበደላችሁን ሰው ይቅር ብትሉ እኔ እናንተን ይቅር እላችኋለሁ የበደላችሁን ሰው ደግሞ ይቅር ባትሉ እኔ ደግሞ እናንተን ይቅር አልላችሁ ይላል አንዳንዴ የደረሰብን ነገር ይቅርታ እንዳናደርግ ልባችንን ያዝ ሊያረገው ይችላል እንደ ኤሳው የተበደለ ሰው እዚህ ቤት ውስጥ የለም መጽሐፍ ቅዱስ ስለ ኤሳው ሲያወራ በአሉታዊ መንገድ ብቻ ነው ስለ ኤሳው የሚነግረን ግን በጣም የሚገርም ኳሊቲ ነበረው ኤሳው ያዕቆብ ግፍ ፈጽሞበታል ኤሳው ላይ ራእዩ ላይ ነው የመጣበት ዴስቲኒውን ነው ያጨነገፈበት ያዕቆብ ገና ከማህፀን ተረከዙን ይዞ ነው የወጣው ትግል የጀመረው ሆድ ውስጥ ነው ወንድሙ ላይ ማለት ነው ከተወለደም በኋላ እየተከታተለው ነው የሆነ ቀን ብኩርና ወስዳለው ይላል ተሳካለት ወሰደ በምስር ወጥ የወንድሙ ልብ ሰበረ በራበው ጊዜ ምግብ ባሰኘው ጊዜ ብኩርና አንሽጥልኝ አለው በትጋት ያልተመለሰ ነገር መጽሐፍ ቅዱስ ውስጥ የምታገኙት የኤሳው ጉዳይ ምንም እንኳን በእንባ ተክቶ ቢፈልግ ይላል አልተሳካም ይህን ያደረገበት ያዕቆብ አባቱ ይስሐቅ በስተርጅና ታውሮ ሊመርቀው ፈለገ ሂድና አድና አምጣልኝ አለው ምድረ በዳ ሄዶ ጫካ ዱር ሄዶ ተኩላ ለማደን ሲንከራተት ቆይቶ እሾክ እየወጋው መከራውን አይቶ የሜዳ ፍየል አግኝቶ አድኖ አርዶ አምጥቶ ሊያበላውና ሊመረቅ ሲፈልግ ማን ምርቃት ወስዷል ያዕቆብ የእግዚአብሔር ፕሮግራም አለ እሱን ተውት ስለ እግዚአብሔር ፕሮግራም አይደለም እነግራችሁ ያዕቆብ የእግዚአብሔርን ፕሮግራም በራሱ መንገድ ነው ማምጣት የፈለገው ወንድሙን ጎትቶ ነው ወንድሙን በድሎ ነው ደክሞት ሲመጣ በአቋራጭ ሄዶ ምርቃት ወሰደበት ራእዩን አጨነገፈበት ሩጫው ላይ መሰናክል አደረገበት ያዕቆብ ተንኮለኛ ነው ሁለት ጊዜ አሰናክሎኛል አለ ምርር ያለ ለቅሶ አለቀሰ ማን ኤሳው ተጎድቷል ማን አለ ዛሬ እንደ ኤሳው የተጎዳ እኮ የህይወትና የሞት ጉዳይ ነው የአብርሃም አምላክ የይስሐቅ አምላክ የኤሳው አምላክ መባል ኤሳው ፈልጓል ይሄን ያጣው ክብርን ያጣው ዴስቲኒውን ያጣው ያዕቆብ ወሰደበት እገለዋለሁ አለ የአባቴ መቃብር ቀን ደርሷል እገለዋለሁ ወንድማማቾች ላይ ገናኙ ተለያዩ ያዕቆብ ቤት ለቆ ወጣ ምድረ በዳ ላይ ተንከራተተ አጎቱ ሰፈር ገባ ከካራን ተነስቶ ወደ ቤርሳቤ ሄደ ዋጋ ከፈለ በደል ወገኖቼ ሆይ በምህረት ካልተዘጋ ስደተኛ ያደርጋል ክሎጀር ካላገኘ መልሶ ይነሳል 20 ዓመት በኋላ ወደ ቤቴል ተመለስ ሲለው እግዚአብሔር እንዴት አርጎ ይመለስ ሴይር ላይ ማን አለ ኤሳው አለ ሴይርን ይገዛል መንገዱ ላይ አለ ጠላት አለው የጎዳው ሰው አለ ያሰናከለው ሰው አለ ወገኖቼ ሆይ ከሰው ጋር ከተቀያየማችሁ ፍቱ ይቅርታ አድርጉ የበደላችሁ ሰዎች ይቅርታ ጠይቁ የተበደላችሁ ሰዎች ይቅርታ አድርጉ ክሎጀር ካላገኘ ያገረሻል 5 ዓመት ጠብቆ ይነሳል
10 ዓመት ተደፍኖ የተቀመጠ ነገር መልሶ ይወጣል። የሆነ ቀን ግን ዲል አርጉ፣ ቁጭ በሉ፣ በድያለሁ በሉ፣ አሳዝኛለሁ በሉ፣ ይቅር እልሃለሁ በሉ። የተበደላችሁ ሰዎች ምህረት አደርግልሃለሁ። ምርጫ የላችሁ። ይቅር ካላላችሁ ይቅር አትባሉ። ያዕቆብ አሁን ያለው ምርጫ እንዴት አርጎ ስትራቴጂክ በሆነ መንገድ ከኤሳው ለማምለጥ ነው የሚያስበው። ሁለት ክፍል ሰራዊት ያደረገው እኮ ለማምለጥ ነው። የደረደረው ሰልፉን ለማምለጥ ነው። ግን ያቦቅ ወንዝ ላይ እግዚአብሔር ቀየረው። የእግዚአብሔርን ፊት ሲያይ የወንድሙን ፊት ማየት ናፈቀ። የእግዚአብሔርን ፊት ስታዩ ነው የጠላችኋቸውን ሰዎች ፊት ማየት የምትናፍቁት፣ የወንድሞቻችሁን ፊት ማየት የምትራቡት። ተራበ። አሁን ወንድሙን ለማየት ናፈቀ። ወንድሙን ሲያየው እኮ ያንተን ፊት ማየት የእግዚአብሔርን ፊት እንደማየት ነው ይለዋል። ሄደ። ምዕራፍ 34 ቁጥር 4 ላይ 7 ጊዜ ሰገደ። ጄኒውን ይቅርታ ጠየቀ። ያዕቆብ ተነክቷላ። እያነከሰ እኮ ነው። ከዚህ በኋላ መሮጥ አይችልም። ላምልጥ ብሎ እንዳመልጥ አርጎታል። አሁን ለውጦታል። እግዚአብሔር ነክቶታል። 7 ተደፋ። ወንድሙ አቀፈው ይላል። ተላቀሱ ይላል። ኤሳውን አደንቀዋለሁ። እንባው ፈሰሰ። ከኤሳው ጉንጭ ፈሶ ያዕቆብ ደረት ላይ ጠባለ። ትከሻው ላይ ፈሰሰ። እዛ ኢንቫይሮመንቱ ተቀየረ። ድባቡ ተለወጠ። ደስ ይላል። መተዛዘን ጀመሩ። ቀስ ብለህ ትሄዳለህ ይለዋል። የሴይርን መንገድ አታቅም፣ ሰራዊት ልስጥ ይለዋል። ወንድማማቾቹ ታረቁ። እርቅ መጣ። ሰላም ወረደ። ወገኖቼ ሆይ ያልተፈታ አጀንዳ ካለ ፍቱት ልላችሁ ነው ዛሬ ምሽት። እንደ ኤሳው አልተበደላችሁም፣ እንደ ኤሳው አልተጎዳችሁም። ያቀያየማችሁ ለቅሶዬ ላይ አልመጣም ብላችሁ ይሆናል። ሰርጌ ላይ አልተገኘም ብላችሁ ይሆናል። ልደት ጠርቼው ቀረ ብላችሁ ይሆናል። ገንዘብ ወስዶ አልመለሰልኝም ብላችሁ ይሆናል። ያኮረፋችሁት በማይረባ ጉዳይ ወይም እርግጥ የሚጎዳ ጉዳይም ሊሆን ይችላል። የትኛውም ጉዳይ ይሁን ይቅር በሉ። ይቅር ያለ ጌታ አለ። ጠላቶቹን የማረ ጌታ አለ። የበደሉትን ይቅር ያለ ጌታ አለ። እናንተም ምን አርጉ? ይቅር በሉ። አጠገባችሁ ያለውን ሰው ንኩት። ይቅር በል በሉት። ጌታ እንደሱ ነው የሚላችሁ ዛሬ ምሽት። ይሄ የሕማማቱ ወቅት አይደለ? ትላንትና ሆሳና ነበር። ሰኞ ላይ ገባ። ሰኞ ቢታንያ ዋለ። ወደ ማክሰኞ ወደ ኢየሩሳሌም መጣ። መንገድ ላይ ያችን ረገማት፣ ፍሬ አልባ ተክል። ጴጥሮስ እንደገና ሳያት ተደነቀ። ስለ እምነት አስተማረ። ሮብ እዛ ቢታንያ ዋለ። ይሁዳ ልብ ውስጥ የመሸጥ ሐሳብ ገባ። ሐሙስ ቀን አሳልፎ ሰጠው ራት ሲበሉ። ታሪኩ እኮ እንደሱ ነው። ይሄ ሳምንት ለጌታችን ከባድ ሳምንት ነው። በጣም ደስ የሚል ሳምንት አይደለም። የቅርብ ሰው ሊሸጠው ነው። ደቀ መዝሙሩ ሊክደው ነው። አብረው 3 ዓመት የኖሩ ሊበተኑ ነው። ብቻውን ሊቀር ነው። ወደ ጌቴሴማኒ እኮ ሲሄድ መስቀሉን ማድረስ አቃተው። ብዙ ደም ፈሶታል፣ ደክሞታል። እየወደቀ እየተነሳ ኢየሩሳሌም ሀገር ቪያ ዶሎሮሳ የሚባል መንገድ አለ። የሚመች አይደለም፣ ከፍታ ነው። የወደቀበት ቦታ ሁሉ የካቶሊክ ቤተክርስቲያን ምልክት አስቀምጣለች። መስቀል ይዞ እዚህ ጋር ወድቆ ነበር ብላ እዛ ጋር የሆነ ምልክት አለ። የሆነ ቦታ ሄዶ እየወደቀ እየተነሳ በቪያ ዶሎሮሳ ወደ ጎልጎታ ሄደ። ግን መጨረሻ አቃተው። መስቀል ይዞ መሄድ አቃተው። መስቀሉን መተው እነ ጴጥሮስ አላገዙትም። ላድርስል ያሉት የፈወሳቸው አልነበሩ። ተአምር ያደረገላቸው እውር ሆነው ተወልደው የፈወሳቸው 38 ዓመት ውሃ ዳር ተኝቶ አልጋን ተሸክመ ሂድ ያለው መጥቶ አላገዘው። የረዳው የለም። ስትሬንጀር ነው። ከሊቢያ የመጣ ነው። መንገደኛ ነው። ኢየሱስን አያውቀው። መጣ፣ አገዘው፣ ተሸክሞ አደረሰለት። ወገኖቼ ሆይ ጌታ ለኔና ለእናንተ ነው መከራ የተቀበለው። በመስቀል ላይ የተንጠለጠለው፣ ደሙን ያፈሰሰው። እዛ ቦታ የመጀመሪያው ሚስማር እየገባበት ነርቭ እኮ ነው የተመታው። እዚህ ጋር እንዳይመስላችሁ ሚስማሩ የገባው እዚህ ጋር ነው የገባው። እዚህ ጋር ከባድ ነው፣ ከባድ ቦታ ነው። ያ ሚስማር እየገባ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እሱ ይቅር ብሏል። እሱ ምህረት አውጇል።
እናንተም ይቅር በሉ። ኔልሰን ማንዴላ እኮ 27 ዓመት ነው መከራ ያየው ያሰቃዩት። እነዚህ የደቡብ አፍሪካ ነጮቹ ግፍ ፈጽመውበታል። እስር ቤት ውስጥ እንዲማቅቅ አርገውታል፣ ደብድበውታል፣ አቢዩዝ አርገውታል፣ መከራ ሳይተውታል። 27 ዓመት ብዙ እኮ ነው፣ ብዙ ነው። ሲፈታ ይበቀላል ብለው ጠበቁ። የደቡብ አፍሪካ ፕሬዝዳንት ሲሆን አሁን ነጮቹ ላይ እርምጃ ይወስዳል አሉ። አላደረገውም። ጠራቸውና አብረን እንስራ አላቸው። ደቡብ አፍሪካን ምን ለውጠው አብረን ስንሰራ ነው አላቸው። እንዴ ይበቀላል ያሉት ሰው በቀልማ ካደረኩ አሁንም ከእስር ቤት አልወጣሁም አለ። ወገኖቼ ሆይ እንደ ማንዴላ የተበደለ እዚህ ቤት የለም። እንደሱ ግፍ የደረሰበት እዚህ ቤት የለም። ደቡብ አፍሪካ ውስጥ እኮ ብዙ ግፍ ተፈጽሞ የሚያስደንቁ የይቅርታ ታሪኮች ሆነዋል። አርክ ቢሾፕ ዴዝሞንድ ቱቱ ፒስ ኤንድ ሪኮንሲሊየሽን የሚል ሙቭመንት ጀምረው ፍትህ እንዲመጣ የተበደሉ ሰዎች ፍትህ እንዲያገኙ ኮርት ላይ ፍርድ ቤት እየቀረቡ ጀስቲስ ይምጣ፣ የተበደሉ ሰዎች ስለበደላቸው ይነገር፣ በዳዮች ቅጣታቸውን ያገኙ ተብሎ በተባለበት ወቅት ላይ አንዲት ሴት በከዘራ እየተንገዳገደች የመጣች እዛ ፍርድ ቤት ግፍ የደረሰባት እናት እንደዚህ ተባለች። ይሄው ግፍ የፈጸመብሽ ሰው ነጩ ፖሊስ ቆመዋል ፍርድ ቤት ላይ። እሷ የምትፈልገው ሊሆንላት ነው። ተነበበ ያደረሰባት ግፍ። ባሏን ወስደ በዓይኗ ፊት ገለኸዋል። ከዛ ከብዙ ጊዜ በኋላ ደግሞ አንድ ልጇን ወስደ ደብቀህባት፣ ከዛ ጠርታት ነይ ልጅሽን አሳይሻለሁ ብለህ ወስደ ልጇን በተፈለጠ አጠና ላይ አስተኝተ በውሻ እንዲበላ አርገሃል። እየለመነ እየተሰቃየ ከዛ ደግሞ ጋዝ አርከፍክፈህ አቃጥለኸዋል። ይሄን ጥፋት አልፈጸምክም? ትፈጽሚያለሁ። ሴትዮዋ አንቺ ምን እንዲሆን ትፈልጊያለሽ? 3 ነገር አለች። አንደኛ ልጅ አልባ አርጎኛል፣ ባል አልባ አርጎኛል፣ ብቸኛ ሆኛለሁ፣ ቢያንስ በሳምንት 2 ቀን እየመጣ ይጎበኘኛል፣ ይጠይቀኝ፣ ሰው የለኝም፣ የሚጎበኘኝ ሰው የለም አለች። ሁለተኛ ልጄን ያቃጠለበት ቦታ አመዱ ተፈልጎ ይሰጠኝ፣ ልጄን በክብር ልቅበረው፣ አመዱን ያምጣልኝ። ሶስተኛ ክርስቶስ ይቅር እንዳለ ይቅር እንዳልኩት አቅፌ የሳምኩት ላሳየው ስትል ራሱን ስተወደቀ። እዛ ፍርድ ቤት ውስጥ ለውጥ ሆነ። የተበዳደሉ ሰዎች ሁሉ ይቅር ተባባሉ። ወገኖቼ ሆይ ብዙ የይቅርታ ታሪክ ልነግራችሁ እችላለሁ። እንደዚህ አልተበደላችሁም እናንተ። ይቅር ላለ ማለት በቂ ኤክስኪውዝ የላችሁም። ይቅር ያለ ጌታ አለ። ምህረት አደረገልን አምላክ አለ። ይቅር እንዲላችሁ ደግሞ ይቅር በሉ። ቃሉ የሚለው እንደሱ ነው። ማቴዎስ 5 ላይ ሂዱ፣ ቁጥር 23 ጀምሮ እንደዚህ ይላል። እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። ይሄ ትምህርት የተሰጠው ገሊላ ነው፣ ቅፍርናሆም ነው። እዛ ኮረብታማ ቦታ ላይ ነው። እዛ ላይ ሆኖ ነው ያስተማረው። እያስተማራቸው ያለው ደቀ መዛሙርቱን እዛ የነበሩትን ነው። ምንድን ያላቸው? መባህን በመሰዊያው ላይ ብታቀርብ። መሰዊያው የት ነው ያለው? ኢየሩሳሌም ነው ያለው። 68 ማይል ሰውየው እኮ መሰዊያ ሊያደርግ ሄደዋል፣ ሊሰዋ ሄደዋል፣ ሊያመልክ ሄደዋል። የ4 ቀን ወይም የ5 ቀን ጉዞ አድርጓል። በአህያ ጀርባ ሊሆን ይችላል። ረጅም ጉዞ ነው፣ አድካሚ ነው። ከገሊላ ተነስቶ ኢየሩሳሌም የደረሰ ሰውዬ እኮ ነው። ሊሰዋ ነው። ትዝ አለው። የት? ሰፈሩ ላይ የበደለው ሰው፣ ጎረቤቱ። ብታስብ አንዳች እንዳለው እርግፍ አርገተው አትሰዋ፣ አቁም፣ ተመለስ ወደ ገሊላ። ረጅም መንገድ ነው። ሌላ 5 ቀን 68 ማይል ከ80 ኪሎ ሜትር በላይ ነው። ይህን ሁሉ የተጓዘ ሰው ድጋሚ ወደ ሰፈሩ እንዲመለስ ነው የሚያስበው። ከመዘመር በፊት
ከማምለክ በፊት ከመስበክ በፊት ሙዚቃ ከመጫወት በፊት ከመጸለይ በፊት ተመለስ ወደ ቤት ወደ ሰፈር ሂድ አቁመው አገልግሎቱን ሂድ እዛ ያዘነብ ወንድም አለ የተቀየመች እህት አለች እሷ አዝና አምልኮን የማይቀበል አምላክ ነው ያለው ሰማይ ዝግ ነው ላንተ ጸሎት አይሰማም ልመና ወደ ዙፋኑ አይደርስም ምስጋናህን አይቀበሉም አይወዱም ደስ አሰኘው ይደክሜ ይሆናል እንደኔ ላበጠብ እስኪል ትሰብክ ይሆናል ትዘምር ይሆናል ትጸልይ ይሆናል ግን ሰው አዝኖብሃል ሰፈር ላይ የተጎዳለ መስሪያ ቤት ላይ ያስቀየምከው ሰው አለ እዛ ቦታ ላይ ያሰናከልከው እህት አለች ወንድም አለ እርግፍ አድርጋ አገልግሎትን አቁም ሄደ ታረቅ ይቅር በለው ይቅርታ ጠይቀው ሰላም አውርድ ከዛ በኋላ ናና ምን አርግ አምልክ ያኔ ይቀበልሃል አልመለስ ያለ ጸሎት የሚመለስልህ ምህረት ስታረግ ነው አንዳንዴ ብዙ ጾመ ጸልየ ታግለ ተዋክተ ነገር ፈቀቅ አልልልህ ብሎሃል በህይወት ለውጥ አላየህም ትተጋለህ እኮ አለ ቸርች አለ መሰዊያው አካባቢ ነህ ሁሉን አክቲቪቲ ታደርጋለህ አስራትን እየሰጠህ ነው ግን ሰማይ ተዘግቶብሃል ወንድም እኮ ስላዘነ ነው ወገኖቼ ጌታ እንደዚያ ዮሐንስ እንደዚያ ለአንደኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ ማንም እግዚአብሔርን ወደዋለው የሚል ወንድሙን ግን የሚጠላ ሐሰተኛ ነው ዘጋው እኮ እግዚአብሔርን የወደድከው እኮ ይመስልሃል ስታገለግለው ስትሮጥለት መሰዊያ ስታደርግለት እወድሃለሁ እያልከው ነው ግን እግዚአብሔር አትወደኝም ይልሃል ማንም እግዚአብሔርን እወደዋለሁ የሚል ወንድሙን የሚጠላ ሐሰተኛ ነው ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው አይችልም እግዚአብሔር እወደዋለሁ የሚል ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ ዘንድ አለች ስትወደው ነው ይቅር የምትለው ወንድምህን የራስ አድርገህ ስታስበው ነው ምህረት የምታውጅለት የሥጋ ዘመድ ይሆናል ባልሽ ይሆናል እኮ የጎዳሽ ሚስት ትሆናለች እህት ትሆናለች ውርስ አጣልቷችሁ ይሆናል የሥራ ጉዳይ አቃይሟችሁ ሊሆን ይችላል መሰዊያህን እግዚአብሔር እንዲቀበለው መስዋዕትን እንዲያሸተው ነፍሱ ደስ እንድትሰኝ እዚህ ምድር ላይ ተስማማ ሰላም አርግ ይቅር በለው ምህረት ስጠው ጌታ እኔ ምህረት ያደርግልሃል አገልግሎት ደስ ይለዋል መሰዊያው ላይ የምታቀርበውን ይቀበላል እግዚአብሔር በደስታ እንዲያይልህ ከፈለክ እንዲቀበልህ ከፈለክ መሰዊያውን ከማቅረብ በፊት ሂድና ከወንድም ጋር ምን አርግ ታረቅ ተስማማ አም ሶሪ በለው ግድ የለም ትሁቱን ሀምብልሁን የማይገባን ሰዎች ምህረት ከተደረገልን ይቅር ከተባልን ለማይገባው ሰው ነው ይቅርታ የምንሰጠው ምህረት የምናደርግለት አሜሪካን ሀገር አንድ ከተማ አገልግዬ ስወርድ አንዲት ሴት መጣች ስትመጣ እጇ ይንቀጠቀጣል እንደዚህ ላብ ሆናለች ነርቨስ ሆናለች ልታወራኝ በጣም እየተጨነቀች ነው የምታወራኝ እኔ እዛ አገለገልኩት ስለ ፍቅር ነው የሰበኩት በቃ ሰውን ሁሉ ውደዱ አንደኛ ዮሐንስ 3:16 ላይ እሱ ነፍሱን ስለኛ አሳልፎ ሰጥቷልና ፍቅርን በዚህ አውቀናል ካለባ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባል ሚል ነው የሰበኩት ውደዷቸው እስከሞት ድረስ በቃ ውደዷቸው ያ ክፍል እኮ አንደኛ ዮሐንስ 3 እኮ ቃይልን ያነሳል አቤልን ያነሳል ሀብታም ሰው ያነሳል መልካም ሰው ያነሳል የሚገርም ክፍል ነው በቃ ውደዷቸው እያልኩ እናገራለሁ እና እየተንቀጠቀጠች መጣች እግዚአብሔር ዛሬ የላከህ ለኔ ነው አለች እህቶቼ በጣም በድለውኛል አለች አዲስ አበባ ውስጥ ቤት ሳሰራ ቤት እንዲያሰሩልኝ ገንዘብ ልካለሁ አለች ሌትና ቀን እየሰራው ነርስ ናት ላቤን ጠብ አድርጌ እንቅልፍ አጥቼ ቤት አሰራለሁ አለች ቤቱ እዚህ ደርሷል እያሉ ፎቶ ይልኩልኛል እህቶቼ ፊኒሺንግ ላይ ደርሷል አሉኝ አሁንም ላኩ አለች ብዙ ብር አሁን ቤት ያልቋል ብዬ መጣሁ አዲስ አበባ አለች ተቀበሉኝ አለች ቤቱን አሳዩኝ አንድ ቀን ሆነ አያሳዩኝም ሁለት ቀን ሆነ አያሳዩኝም ሳምንቱ
አለች። የታል ቤቴ? ላቤን ጠብ አድርጌ የሰራሁት ቤቴ የታል? አሳዩኝ አልኳቸው አለች። ቤቱ የለም አሏት። ብሩስ? እየነገድንበት ነው ቻይና አሉኝ አለች። የዛን ቀን ብርር ብዬ ወደ ኤርፖርት ሄድኩ፣ ወደ ሀገሬ ተመለስኩ። 3 ዓመት ሆኖኛል እህቶቼን ካናገርኩ አለች። ዛሬ ግን ይቅር እላችኋለሁ አለች። ኢየሱስ ጌታ ነው። አጨብጭቡ ለጌታ በእውነት። ዛሬ እግዚአብሔር በቃሉ ተናገረኝ አለች። ብሩ ይጥፋ አለች፣ ገንዘቡ ይጥፋ አለች። እደውልላችኋለሁ ፓስተር አለች። ከአንድ ሳምንት በኋላ ደወለችልኝ። ለኔ ደስተኛ ሆና ደወለችልኝ፣ ተፈውሳ ደወለችልኝ፣ እየሳቀች ደወለችልኝ። እህቶቼን ይቅር አልኳቸው አለች። ሰላም ተሰማኝ አለች። ወገኖቼ ሆይ ይቅር ማይሉ ሰዎች ይታመማሉ። ይቅር ማይሉ ሰዎች ለዓይነ ስውርነት ይጋለጣሉ። ሆርሞናቸው ይዛባል። ሌትና ቀን ሰላም ያጣሉ። ኦብሰስድ ይሆናሉ። ይኸውላችሁ በበደላችሁ ፀሐይ አይግባ ማለት እኮ ሁለት ነገር፣ አንደኛ ቶሎ ታረቁ ነው። ሁለተኛ ሳትታረቁ ወደ አልጋ አትሂዱ ነው። አልጋ ላይ አትተኙ። ልክ ልኳን ሳልነግራት እያላችሁ ትገላበጣላችሁ። ሰላም ታጣላችሁ። ሳላስታጥቀው ትላላችሁ። አትተኙ። ይነጋል። ታውቃላችሁ፣ ሆርሞን ይዛባል። ሰላማችሁ ይሰረቃል። ደስታችሁ ይጠፋል። በካንሰር የሚታመሙ ሰዎች በሽታ የመከላከል የኢሚዩን ሲስተማቸው ሎ የሚሆነው ይቅር የማይሉ ሰዎች ናቸው ይባላል። ቶሎ የሚድኑት ደግሞ በይቅርታ የተሞሉ ሰዎች በሽታ የመቋቋም አቅማቸው ስትሮንግ ነው ይላል። ይቅርታ መንፈሳዊ ብቻ አይደለም፣ ስጋዊ ጠቀሜታ አለው። ደስተኛ ያደርጋቸዋል፣ ሰላም ይሰጣቸዋል፣ ሸክም ይለቃቸዋል። ስለዚህ ምን አርጉ? ይቅር ባሉ፣ እግዚአብሔር ይቀበላቸዋል፣ ሰማይ ደስ ይለዋል። የእናንተ ይቅር ማለት በእግዚአብሔር ዘንድ ተቀባይነት አለው። ይሄ የተራራው ትምህርት እኮ ብዙ የሚያስገርሙ ቃላቶች አሉ። የሚምሩ ብፁዓን ናቸው ይማራሉና ይላል። የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። በጣም የሚገርማችሁ ማቴዎስ 18 ላይ ያለ ቃል አለ። ማቴዎስ ያው 5 የጌታን ትምህርቶች አንስቷል። ሌላው የጌታ ትምህርት ምዕራፍ 18 ላይ ስለ ቤተ ክርስቲያን ያስተማረው ማቴዎስ የጻፈልን ነው። እዛ ውስጥም ስለ ይቅርታ አንስቷል። በ5ቱ ትምህርቶች መካከል በሁለቱ ይቅርታ ተጠቅሷል። ምንድነው የሚለው እዚህ ላይ ከቁጥር 21 ጀምሮ? በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለታል ይላል። በደል ቆጣሪዎች ስለሆንን እኮ ነው። በተለይ ሚስቶች በደል ይቆጥራሉ። የሰርግ ቀን እንዲያርጋሃል፣ የሆነ አንቨርሰሪ ቀን እንዲሆነዋል፣ የሆነ ነገር አለ የሚቆጠር። ጴጥሮስ ያ ማህበረሰብ እንደሚቆጥር ስለሚያውቅ ነው በቁጥር አስቀመጥ። ስንቴ ይቅር ልበለው ብሎ ደግሞ ራሱ ሲመልስ ምን አለ? 7 ጊዜ ነው አለው ይላል። ምናልባት የአይሁድ ባህል የሆነ ቁጥር ሰጥቶ ይሆናል። እስከዚህ ጊዜ ወንድም ከበደለ ይቅር በለው ብሎ ሊሆን ይችላል። ጌታ ግን ምን አለው? ቁጥር 22 ላይ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም 490 ጊዜ እንጂ ነው ያለው። እሱም ሊሚት ሊያደርግለት አይደለም። የጌታ የኢየሱስ ክርስቶስ የይቅርታ ንግግሮቹን ካያችሁ ይቅርታ አንደኛ አንኮንዲሽናል ነው። ምንም አይነት ቅድመ ሁኔታ የለው በጌታ መልእክት ውስጥ። ሁለተኛ ደግሞ አንሊሚትድ ነው፣ ማቆሚያ የለው። በየሰከንዱ በድሎ ቢመጣ ይቅር በለው። አቅጣጫ ትቀይር ይሆናል እኮ ድጋሚ እንዳይበድልህ ስትራቴጂ ትነድፋል። ደግሞ እንዳይጎዳ መንገድ ትቀይራል። የሆነ ነገር ትጠቀማለህ እንጂ ይቅር ማለት እንቀጥል አሁንም ቢመጣ ማረው ብሎ የሆነ ምሳሌ ነገራችሁ ስለ አንድ ንጉስ። እናንተ አንብቡት። ይሄ ንጉስ ባሪያዎቹን ሊቆጣጠር ሲመጣ እልፍ ዕዳ መክሊት የነበረበትን ሰው አገኘ ይላል። እና እልፍ ማለት 10,000 ነው። 10,000 መክሊት ማለት ደግሞ 600,000 ዲናር ነው።
ይታያችሁ በጣም ብዙ ነው። ሊከፍለው የሚችለው አይደለም። ማረው፣ ይቅር አለው። ልጆቹ፣ ሚስቱ፣ ሀብቱ፣ ቤቱ፣ ንብረቱ ሁሉ እንዲሸጥ ያዘዘውን ጌታ ምን አለው? ይቅር አለው። በጣም ይገርማቸዋል። ሲወጣ ግን 100 ዲናር ዕዳ ያለበትን ሰው አገኘው ይላል። እሱ 1000 መክሊት ነው፣ ዲናር አይደለም። 1 ዲናር ትንሽ ናት። 1 መክሊት ግን 6000 ዲናር ነች። እሱ ግን 100 ዲናር ያለበትን ያገኘው። ይቅር ሊለው ሲገባ ይቅር አላለውም። ምን አረገው? ለፍርድ አሳልፎ ሰጠው። ይሄን ሲሰማ እርምጃ ወሰደበት ነው ታሪኩ። በአጭሩ መልእክቱ እናንተ እኮ ያለ ገደብ ይቅር ተብላችኋል። ሊሚትድ ፎርጊቭነስ አግኝታችኋል። ይቅር እንደተባላችሁ ደግሞ እናንተ ሌሎችን ምን አርጉ? ይቅር ባሉ። ላይመቻችሁ ይቅር አለ ማለት ወገኖች ሆይ በሰይጣን ግዛት ውስጥ መኖር ነው። ይቅር አለ ማለት ለሰይጣን ፈቃድ መገዛት ነው። እዚህ ሀገር ድሮ 3 ዓመት 4 ዓመት አካባቢ እረኛ የሚል ድራማ ነበር። እዛ ድራማ ላይ ታሪኩ በጣም ልብ ይነካል። በጣም ግሩም ድራማ ነው። ደስ የሚል ድራማ ነው። የሆነ ማህበረሰብ በደስታ የሚኖር ማህበረሰብ ነበር። የሆነ ቦታ ላይ አብረው ቅርጫ ይበላሉ፣ አብረው ይጫወታሉ። ደስተኛ ሆነው የሚኖሩ ማህበረሰብ ላይ አንድ ኢንቨስተር መጣ፣ ባለሀብት መጣና እዛ የነበረውን አንድ ቤት ፈለገ፣ ሊወስድ አለ። መሬታቸውን ሊወስድ ፈለገ። ከዛ ማህበረሰቡ ለሁለት ተከፈለ። እንስጠው የሚልና አንስጠው፣ የአባቶቻችንን ርስት አንሰጥም የሚል፣ ሌሎቹ ደግሞ እንስጥ የሚል። በኋላ ገንዘብ ለአንዳንዶቹ ሰጠና ማህበረሰቡ ተበጠበጠ፣ ደስታቸው ተሰረቀ፣ ሰላማቸው ተናጋ። ገንዘብ የወሰዱ ሰዎች ካልሰጠን መሬቱን አሉ። ሌሎቹ ደግሞ የአባቶቻችን ቅርስ ነው አንሰጥም አሉ። ተጣሉ፣ ተኮራረፉ፣ አብረው ቅርጫ መብላት አቆሙ፣ ሰላም መባባል አቆሙ። ጦርነቱ በዛ። እዛ ድራማ ውስጥ እማቸርነት የሚባሉ በጣም ደስ የሚሉ እናት አሉ። ካራክተራቸው ደስ ይላል፣ የሚደመጡ ናቸው፣ የሚሰሙ ናቸው፣ በጣም የሚከበሩ እናት ናቸው። እነዚህን የተጣሉትን ሰዎች ጠሩ ቤታቸው፣ ታረቁ አሉ። ታረቁ፣ በቃ ሰላም አርጉ አሉ። አንታረቅም አለ አንዱ፣ ብር የወሰደው ማለት ነው። አንታረቅም፣ አልታረቅም ብሎ እማቸርነትን ጥሎ ሊወጣ ሲል ቆይ አንድ ምሳሌ ልንገርህ አሉ። እሱን ነው የምነግራችሁ። በጣም ልቤ ውስጥ ቀረ። በጣም ኢምፕረስ አረገኝ የተናገሩት ምሳሌ ማለት ነው። ምን ይላል? ምን አሉ? አንዲት ሴት ነበረች፣ ልጅ መውለድ ፈልጋ ለሰይጣን ስለተሳለች፣ ልጅ ስጠኝና ጋቢ አመጣልሃለሁ አለችው። ከዛ ስለቷ ሰመረ፣ ልጅ ወለደች። ጋቢውን ለመስጠት ስትፈልግ ግን ሰይጣኑን አጣችው አሉ። በኋላ አንድ አዋቂ ጋር ሄዳ ይህን ታሪክ ነገረቻቸው። ጋቢውን ልሰጠው አጥቼዋለሁ ስትል ይህ አዋቂ ምን መከራቸው? 2 ሰዎች ተጣልተው እርቅ እምቢ ብሎ የሚሄድ ሰው ካገኘ ሰይጣኑ እሱ ነው። ጋቢውን ለእርሱ ስጪው ብሎ መከራት አዋቂው ሰው ማለት ነው። ከዛ ሴትዋ ጋቢውን ተሸክማ ዝም ብላ ትዞራለች። አንድ ቀን 2 ሰዎች ተጣልተው ለማስታረቅ ሽማግሌ እየለመነ አንዱ እርቁን ረግጦ ሲሄዳየች ሰይጣኑን አገኘሁት አለች። ሮጣ አስቆመችውና ይኸው ስለቴ ስትለው ሰውየው ግራ ገባው። ምንድነው ስለትሽ? ታሪኩን ነገረችው ማለት ነው። ደንግጦ እኔ ሰይጣን አይደለሁም ብሎ ሮጦ ተመልሶ ይቅርታ ጠየቀ። እና እስካሁን ይቺ ሴት ጋቢውን ይዛለች፣ ከናንተ ከሁለታችሁ የሚወስደው አለ ወይ ብለው እማቸርነት ሲጠይቁ ሁለቱም አንወስድ ብለው ታረቁ። ሳስበው እኔ ደግሞ እቺ ሴት አሁንም ጋቢውን የያዘች ይመስለኛል። እዚህ ጉባኤ ውስጥ ጋቢውን የሚወስዳለ የሚፈልጋለ። ይቅር በሉ፣ ምህረት አርጉ። እናንተ ሰይጣን አይደላችሁ፣ እናንተ እግዚአብሔር ልጆች ናችሁ። ይቅር እንድትሉ የተጠራችሁ ታላቁ አምላክ በደላችንን ይቅር ያለ፣ ግፋችንን ይቅር ያለ፣ እልፍ ኃጢአታችንን ታውቃላችሁ። ካልኩሌት አረኩ፣ ጎግል አረኩ ሰሞኑን ይሄንን 1000 መክሊት በዘመኑ ዋጋ ምንድነው ብዬ ካልኩሌት ሳረግ ጎግል ብታረጉ ቻት ጂፒቲ ላይ ይነግራችኋል። አንድ መክሊት 6000 ዲናር ነው ይላል። 1000 ማለት ደግሞ 10000 ማለት ነው ይላል። 10000 መክሊት 60 ሚሊዮን ዲናር ነው ይላል። ይሄ ደግሞ አንዱ ዲናር የአንድ ቀን ደሞዝ ነው ይላል። በዚህ ዘመን አቆጣጠር ከ164000
እስከ 200,000 ዓመታት ድረስ የሚፈጅ የአንድ ሰው የጉልበት ውጤት ነው ይላል። 200,000 ዓመት ለፍቶ ሊያካብተው የሚችል በሂሳብ በገንዘብ ሲያስቀምጠው $10 ቢሊዮን ነው ይላል። ይቅር የተባለው በጣም ግዙፍ ኃጢአታችንን ነው፣ ነውራችንን ነው፣ ክፋታችንን ነው፣ በደላችንን ነው። በደሙ ያጠበን የቀደሰን ቅዱሳን ያደረገን ልጆቹ ያደረገን የለወጠን እሱ ብዙ ኃጢአታችንን ነው። ወገኖቼ ይቅር ተብለናል፣ ይቅር ተብለናል። ይሄ ደግሞ ሁለተኛው ሰው የተበደረው 100 ዲናር ነው። 100 ዲናር ደግሞ የ100 ቀናት ደሞዝ ነው ይላል። የ100 ቀናት ደሞዝ ደግሞ ተጠራቅሞ ማክሲመም $15,000 ነው የተበደረው ይላል። $10 ቢሊዮን ቨርስስ $15,000። እኛ እኮ ትንሽ ነው የተጎዳ ነው። ይቅር ልንል የኛን ትልቁን ኃጢአት የማረው ጌታ ሌሎችን ደግሞ እንዲሁ ምህረት እንድናደርግ ይፈልጋል። ይቅርታ ስናደርግ የሚሆኑልንን በረከቶች ተናግሬ ጨርሳለሁ። 5 በረከቶች ያገኙናል። ይቅርታ ስታረጉ፣ ይቅር ስትሉ፣ ምህረት ስታረጉ 5 በረከቶች ወደኛ ይመጣሉ። አንደኛ ከእግዚአብሔር ጋር ያለን ህብረት ይታደሳል። ልክ በደል ተፈጽሞ ግጭት ሲኖር እዚህ ያለው ግጭት እዛ ካለው ጋራም ግጭት ይሆናል። እዚህ ተጣልተናል፣ ሰማይ ተዘግቶብናል። እዚህ እርቅ ስናወርድ ሰማይ ደግሞ ይከፈትልናል። ስለዚህ የመጀመሪያው የእርቅ እርምጃችን ወገኖች ሆይ ከእግዚአብሔር ጋር ያለንን ህብረት ያድስልናል። ማቴዎስ 6 ከ14 እስከ 15 ማንበብ ትችላላችሁ። ማርቆስ 11 ከ25 እስከ 26 ማንበብ ትችላላችሁ። ለጸሎትም በቆማችሁ ጊዜ ይላል ማርቆስ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እዚህ ይቅር ስትሉ እዛ ይከፈታል፣ ግንኙነት ይታደሳል። ሁለተኛ ይቅርታ ስታደርጉ ይቅርታ ሰላም ይሰጣል። ሰላም ይሰጣል። ተበዳይ ነው ሰላም የሚያጣው፣ በዳይ ሰላም አያጣም። እናንተ ተጎታችሁ እቤት ሄዳችሁ እንቅልፍ ታጣላችሁ፣ እሱ ግን ገብቶ ለጥ ብሎ ይተኛል። የበደላችሁ ሰው ምንም አይመስሉም፣ ሰላሙ አይሰረቅም። እሱ ሰላም የምታጡት እናንተ ናችሁ። አእምሯችሁ ውስጥ የሚቀመጠው እናንተ ናችሁ። ይቅር ስትሉ ግን ሰላማችሁን ትመልሳላችሁ። ይቅርታ ሰላም ይሰጣል። በጣም ደስ የሚል ሰላም። 2014 ላይ በብራዚል አገር የነበረው ወርልድ ካፕ ላይ ሉዊስ ስዋሬዝ የሚባል ተጫዋች ጆርጅ ቺሊኒ የሚባለው ነከሰው። ታውቃላችሁ? ትዝ ይላችኋል? የምን ሀገር ተጫዋች ነበረ? የኡራጋይ አይደል? ነው ስዋሬዝ ተናካሽ ነገር ነው፣ ይናከሳል። ዝም ብሎ የሚናከስ ነው። እና የጣሊያን ነው አይደለ? ያኛው ቺሊኒ ነከሰው። ከዛ ተባረረ ከብራዚል። ቀይ ፖሊስ ሁሉ ነው ያስወጣው፣ ከሀገር አወጡት። ብራዚል ውስጥ ሆቴል ውስጥ ቁጭ ብሎ እንኳን ጨዋታው እንዳያይ ተደረገ። ከዛ ስዋሬዝ ወደ አገሩ ሄዶ ትዊተር ላይ ይቅርታ አድርግልኝ ብሎ ጻፈለት። እኔ የደነቀኝ ቺሊኒ የመለሰለት ነው። እኔ ይቅር ብያለሁ አለ። ፊፋ እንደውም የጣለብህን እገዳ እንዲያነሳልህ እፈልጋለሁ አለ። ክርስቲያኖች አይደሉም። ከዛ ቺሊኒ ስለ ይቅርታው ሲጠየቅ ይቅር ስለው ሰላም ነው የተሰማኛል። ወሳኝ ጨዋታ እኮ ነው። ነክሶት እኮ አሸናፊ ሆኗል። ታግሎ አገሩ እንዲያልፍ አድርጓል። ያ ጨዋታ ወይ ወደ አገር መሄድ ነው ወይ ለቀጣይ ጨዋታ ማለፍ ነው። በድሏል፣ ቅጣቱን ተቀብሏል። ይቅርታ ጠየቀ፣ ይቅር ተባለ። ይቅር ባዩ ግን ሰላም አገኘዋል። ይቅርታ ሰላም ይሰጣል። ሶስተኛ ይቅርታ ግንኙነት ያድሳል። አያችሁ? ተጣልታችሁ ታውቃላችሁ? የተቀየማችሁትን ሰው አታወሩትም ማለት መደዋወል ይቆማል፣ አንጋውት ማድረግ ይቆማል፣ ሻይ ቡና ማለት ይቆማል፣ ቤት መሄድ ይቆማል። ባጭሩ ግንኙነት ይበላሻል። በቃ ግንኙነት ይበላሻል። ይቅር ስትሉ ግን ግንኙነቱ
ይታደሳል። ጥቅም እኮ ነው። እህታችሁን የስጋ ዘመዳችሁን ሊሆን ይችላል እኮ ባልና ሚስት አልጋ ለይተው ግንኙነት እኮ ተጎዳ፣ ኢንቲሜሲ ይጎዳል፣ ሰላም ይደፈርሳል። ይቅር ሲባባሉ ግንኙነት ይታደሳል፣ ወደ አልጋቸው ይመጣሉ፣ ሰላም ይሆናል። ግንኙነት የሚታደሰው በይቅርታ ነው። አራተኛ ይቅር ስትሉ ይቅርታ ነፃነት ይሰጣል፣ እናንተም ነፃ ያደርጋል። ሪሊዝ። እስቲ የሆነ ነገር በእጃችሁ ያዙ። አሁን አንድ ነገር የስክሪፕቶ ኪዳን ሊሆን ይችላል፣ የሆነ ነገር ያዙ። እንደዚህ ስክሪፕቶም ሊሆን ይችላል፣ የሆነ ቁልፍ የመኪናም ቁልፍ ቢሆን ያዙት። እንደዚህ እስቲ ጨመቅ አርጉት፣ ጠበቅ አርጉት። አሁንም ከዚህ በላይ ማድረግ ትችላላችሁ። አያምም? ማ እየተጎዳ ነው? እናንተ እየተጎዳ እጃችሁ ህመም እየተሰማችሁ። እስቲ ልቀቁት። እንደዚህ ይውደቅ። ከወደቀም ነፃነት አይሰጥም። ይቅርታ እንደሱ ነው። በያዛችሁት ቁጥር እናንተ ትጎዳላችሁ። ቅድም እንዳልኳችሁ እየታመማችሁ ትሄዳላችሁ፣ ሰላም እያጣችሁ ትሄዳላችሁ፣ ደስታ እያጣችሁ ትሄዳላችሁ፣ ነገሮች እየተበላሸባችሁ ይሄዳል። ይቅር ስትሉ ግን ነፃነት ታገኛላችሁ። የመጨረሻው ይቅር ስትሉ ክርስቶስን ትመስላላችሁ። ወደ መጀመሪያው ርዕስ ነው የምንሄደው። ስንጀምር ወደ አነበብነው ጥቅስ ማን ይቅር ብሏል? ከዚህ በፊት ኢየሱስ ይቅር ብሏል። ኢየሱስን ነው የምትመስሉት። የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። እስጢፋኖስ ይሄን ደግሞታል። ድንጋይ ደረቱ ላይ እያረፈበት ነው ይሄን ያለው። እየፈነከቱት ነው ይሄን ያለው። ድንጋይ በድንጋይ እየወረወሩበት ወደ ሰማይ ሲያይ ኢየሱስ ቆሟል። መጽሐፍ ቅዱሳችን ዕብራውያን ላይ ሲናገር በገዛ ደሙ ወደ አብ ከገባ በኋላ በአብ ቀኝ ተቀመጠ ነው የሚለው። ቁጭ ነው ያለው። እስጢፋኖስ ሲወገር ግን ብድግ አለ። ለምን? ይቅር ያለው እንደ ኢየሱስ ነው። የሚያደርጉትን አያውቁምና ይቅር በላቸው። ዌልካም አለው ብድግ ብሎ። ይቅር ስትሉ ኢየሱስን እየመሰላችሁ ነው። ጌታን ኢሚቴት እያረጋችሁ ነው። ጌታን እየመሰልን ይቅር ስንል ይቅር ያለውን አምላካችንን ኢየሱስን እየመሰልን ነው። ጀርመኖች በፖላንዶች ላይ ብዙ ግፍ ፈጽመዋል። ቅድም እንዳልኳችሁ ሂትለር ጨካኝ ሰው ነው። ፖላንድን አድቅቋታል። እና የጀርመን ክርስቲያኖች፣ የቤተ ክርስቲያን መሪዎች፣ የአብያተ ክርስቲያናት መሪዎች ፖላንዶችን ሄደን የወንጌላውያን አብያተ ክርስቲያናት የፖላንድ መሪዎችን ይቅርታ እንጠይቃቸው አሉ ጀርመኖቹ። ከዛ ሄዱ ወደ ፖላንድ ሀገር እና ተሰበሰቡ። ፈለጓቸው። አንድ አዳራሽ ውስጥ ቁጭ አሉ እና ከጀርመን የመጡ የወንጌላውያን አብያተ ክርስቲያናት መሪዎች ግፍ ፈጽመንባቸዋል አሉ። ልማታችሁን አውድመናል፣ ወጣቶቻችሁን ገለናል። እነሱ አይደሉም የገደሉት፣ አባቶቻቸው ነው፣ እነ ሂትለር ናቸው ያደረጉት። ይህን ሁሉ ፈጽመንባቸዋል እና ጀርመን ላጠፋችሁ ጥፋት እኛ ጀርመንን ወክለን ይቅርታ ልንጠይቃችሁ መተናል፣ ይቅር በሉን አሉ። ፖላንዶች ይቅር አንልም አሉ። እንዲህ አይነት ጭካኔ የተሞላው ኢኮኖሚካሊ አድቅቀዋቸዋል። ብዙ መከራ እንዲደርስባቸው አድርገዋል። ይቅር አንላችሁም አሉ። ከብዙ ክርክር በኋላ ይቅርታው አልሳካ አለ። የጀርመን ቤተክርስቲያን መሪዎች ጥለው ሊሄዱ ከመውጣታቸው በፊት አብረን ጌታ ያስተማረውን ጸሎት እንጸልይ አሉ። ሁሉም አብረው ብድግ አሉ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስት ትምጣ እያሉ እየጸለዩ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ሚለው ጋር ሲደረስ ፖላንዶቹ ዘለሉት፣ ጀርመኖቹ ብቻ አሉት። ነገር ግን በዛው ማለቅ አልቻለም። ፖላንዶቹ ልባቸው ተወቀሰ፣ ማልቀስ ጀመሩ። ይቅር በሉን አሉ። እናንተን እኛም በደልናችሁ አሉ። ከዛ ቀን በኋላ በጀርመንና በሆላንድ መካከል የነበረው ግጭት በይቅርታ ተፈታ። እናንተም ዛሬ ይቅር የማትሉት ሰው እንዳይኖር ቆመን የአባታችን ሆይ ጸሎት አብረን እንጸልያለን።